ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ወደዚህ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ክፍል 120 መለስ ስንል 121 መለስ ስንል ቀስቴን መስመር ላይ ነበረ ያገኙት። እንግዲህ ጸጋ በጀመረችው ነገር ላይ ሁሉንም እያጣላቻቸው ትገኛለች ማለት ነው። እንግዲህ ጸጋ ባለችበት ሁኔታ ላይ ሁሉንም ማጣላት ነው የተነሳችው ማለት ነው። ስለዚህ ቀስቴ ደግሞ ቅዱስን ደብድቦታል፣ እጁም አልዳነ። ቅዱስም ደግሞ ለመበቀል አንድ ሁለት እያለ ልዳን እያለ ከፊዮሪ ጋራ እልክ ተያይዘዋል። የእጃቸውን እንሰጣለን፣ በቀል እንወጣለን በማለት ፊዮሪም ተደባዳቢ ነች። እኔማ እስከ አንተንትን እስከምትል ብዬ እንጂ ሂጀበት ነበር ስትለው እኔን በቀሌን እንትን ትይብኛለች፣ ታበላሽብኛለች፣ ከዚህ ቡድን ውጭልኝ እያለ ነበረ ሲነግራት የነበረው። እሷም ደግሞ በክብሬ በፍጹም አልደራደርም፣ እኔም ማነቾችንዬ የእጇን እሰጣታለሁ በማለት እንትን ስትል ነበር። ስለዚህ አሁን ላይ ማን ነው ቀስቴን እና ፊዮሪ ምን ገጠማቸው? መስመር ላይ ምንስ ቅዱስ ሆነው እንዴት ምን ገጠማቸው የሚለውን እስቲ ቀንጨፍ አድርገን ቪዲዮውን እንመልከት። ምን አባን ያልከው? ወንድነት ነካዋለህ። አንቺ ልጅ ከመሀላችን ውጪ። ቅዱስን ለመፋለም መጀመሪያ እኔን ማለፍ ይኖርብሃል። እሺ አንተ ወጠጤ፣ ሴት እንደማልመጣ ስለምታውቅ እሷን ይዛት የመጣው። ፊዮሪ ከመሀል ውጪ አልኩሽ እኮ። አልወጣም፣ ብሞት አልወጣም። ዞር በል። ሰማኛለህ? ከፈለክ እኔ እናንተ እዚህ ጋር እንዋጣለን። እኔ ሴት ላይ እጄን አላነሳም። ይሄን ያህል ትፈራኛለህ ማለት ነው? አንቺ ምን እያደረግሽ ነው? ምን እያደረግኩ እንደሆነማ እያየሽ ነው። ይሄ ቅዱስ ተብዬሽ ቀስቴን መፋለም ሳቅተው አንቺ ተደረበሽ ልመች ነው የመጣሽው። ቅዱስ ለፍልሚያ የሚመጡት እንዴት እንደሚዘራቸው ስላየው ለአንቺ ቀስቴ አንሳል ብዬ አልደረም። እና ምን እያደረግሽ መሆኑ ነው? ፊዮሪ ከትንንሽ ሰዎች ጋር ትታይ እንዴት አድርጌ ዋጋቸው እንደምሰጣቸው አንድ ባንድ 2000 ማሳይሻል። አንተ ውሻ፣ ማን ነው ትንሽ? አንተ ነው ትንሽ። ምን አባል ታመጣል? እስቲ ይኸውልህ ተረጋጋሽ። ሰማኛለህ ቅዱስ፣ ይሄ ነገር ቢበራብ ይሻላል። እሺ ካለበለዚያ ግን ቀስቴ እንደባለፈው ለኮፍ አድርጎ አይተውም። እሺ ታባሽ ትይሽ እባክሽ ተመለሽ። ኢንስፔክተር ናንቺ ኢንስፔክተር ና ድረስ። እናንተ ረቦ አላልኩም እንዴ? አንቺ ተላልኩሽ። ሲጀመር አንተ ራሱ ማን ነህ? እኔማ እኮ ቦቸራ እኮ ነኝ፣ የሻይ ቤቱ ኃላፊ። ቅዱሴ በቃ ፍታ። ቆይ ግን ቦቼ የምን ፖሊስ ብለህ ነው የቀወጥከው? ታዲያ ምን አባቴ ላድርግ እንዴ? ከርቆኝ እኮ ሙዳችሁን ክላም ሳደርገው ምንም አልደላኝም። ፊክስ ላድርጋት ብዬ ፈጠርኳት ዘዴ እኮ ነች። እና ፍቅሮቹ ሳይኖር ነው እኛ ላይ የቀወጥከው? ምን አባቴ ላድርግ እንዴ? በሉ በቃ እናንተም በዚህ ጋር ወደ ቤታችሁ ጎበዝ ልጆች፣ እኛም ደግሞ በዚህ ወደ ቤታችን እንሄዳለን። ሰምኛለሽ ቹቹ፣ እኔና አንቺ ነገር እዚህ ጋር አበቃም። እሺ ኧረ እንደውም በጣም ነው ደስ የሚለኝ። ለምን አንቺ ልብ ካለሽ እኔና አንቺ የሆነ ቦታ ተቀጣጥረን አንፋለምም? ፎንቄሲያቸው የእነዚህን ነገር እኔ ራሴ እወጣዋለሁ። በጣም አሪፍ። እንደዛ ከሆነ ለምን እንደ ወንድ ልጅ የሆነ ስፓት ተቀጣጥረን አንጥፋለን? የሌለ ይመቸኛል። በቃ እናንተ ልጆች ምን እየሆናችሁ ነው? ጎበዝ ልጅ ወደ ቤት ጎበዝ 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 ልጆች፣ እናንተ ምን እየሆናችሁ ነው? እንሂድ በእናትህ። እንግዲህ እንዳያችኋቸው ማለት ነው። ቹቻም ለቀስቴ መጣችለት ማለት ነው። ፊዮሪ ደግሞ ፈርተኸኝ ነው እንደዚህ የምትለው ሴት ላይ እጄን አላነሳም ያልከው ይህን ያክል ነው የምትፈራኝ በማለት ቀውጣበታለች ማለት ነው። የዚህ ጊዜ ቹቻ አንቺን እንኳን ልፈራሽ ቀርቶ በማለት ዘላ መታለች። እሺ ይዋጣልን በማለት ፊዮሪና ቹቻ እንደተያያዙ ማን ነው ቀስቴና ቅዱስ ደግሞ እንደተያዙ ያንኑ ሰባራቸውን ይዞ ማለት ነው። መጨረሻ ላይ ቦቸራ በመድረስ ለሪስፔክተር ብሎ ውሸቱን ፈጥሮ በመጣራት እንዲላቀቁ አድርጓቸዋል ማለት ነው። እንግዲህ ሁላቸውም ተደባዳቢ ናቸው፣ ልኸኛ ናቸው። እንግዲህ ሁሉ ያደረገችው ጸጋ የምትባለው ልጅ እነሱን ለማጣላት የገባችበትና ያደረገችው ነገር ነው። እሷ ቅዱስንም ቀስቴም ሁሉንም እንትን እንዲመታቱ እንዲጣሉ ያደረገ የፈጠረችው ሲስተም ነው ማለት ነው። እንግዲህ እነሱ ሲደባደቡ ቀስቴን ያቀፋፈረችው ይሄን ሁሉ እንትን ስትል ነበረ። ቀስቴም ደግሞ ቅዱስም ደግሞ አንድ ነገር ካደረግሽ ልተውልሽ፣ ይሄን በቀል የምትለውን ነገር
አቁምና በቃ ዝም ብለን እንቀጥል ብላ ስጠይቀው ክፍል 20 ላይ በፍጹም በቀሉን የምተወው አንቺ እኔም በምታይ ጊዜ እንደ ፍቅረኛ ከሆንሽ ማን ነው ቀስቴ ጓደኛሽ ፊት እንደ ፍቅረኛ ሆነሽ አክት ካደረግሽ ልተው እችላለሁ፣ በቀሌን አልበቀልም ሲላት ይሄንን ሙቼም አላደርግልህም፣ እንዳውም በቀሉ ተመችቶኛል፣ በቃ እንቀጥልበት በማለት ቹቻም ወስናለች ማለት ነው። እንግዲህ ሁለታቸውም ሲናደዱና ደማችን ሲፈላ ነው ያደረው። ትናንትና በተፈጠረው ነገር ምንም እንቅልፍ አልወሰደንም እያሉ ቹቻና ማን ነው ቅዱስ ሀሳባቸውን ሲገላለጹ ነበረ። ሁለታቸውም ተደባዳቢ ናቸው፣ ሁለታቸውም እልኸኛ ናቸው ማለት ነው። እንግዲህ ቅዱስም እጄን እንደዚህ እንደተሰበርኩኝ እሱንም እሰብረዋለሁኝ፣ እንደዚህ እንዳደረገኝ እበቀለዋለሁ፣ በቀሌን አንቺ ባትገቢ ጥሩ ነው፣ ለእኔ ብለሽ አትግቢ መሀል እያለ ይነግራታል ፊዮሪን። ፊዮሪም ደግሞ እኔ ቡድን እስከሆነ ድረስ አንድ ቡድን የሆነውን እንሆናለን፣ እኔ ብሞት ልትሞች ነው ሲላት፣ አዎ አንድ ቡድን እስከሆነ ድረስ አብረን ተፋልመን ብንሞትም እሞታለሁ የሚል ሀሳብ ነበረ ስትሰጠው የነበረችው ማለት ነው። ያው ቡድን ስለሆኑ እሷ ያኔ የፔርሜላ ጋርድ ሳይሆን ሹፌር እንደዛ ይዛ ጋርድ መድባባት ነው እንጂ ጸጋ መድባባት ስትአገኛት መንገድ ላይ ያው በዛ ነው የተዋወቀው ቅዱስና ፊዮሪ። ለእሷ ደርሶላት አንዱን አጋድመውት እሷን በድንጋይ አንዱን ስታጋድመው ነበር የዚህ ጊዜ ሲሮጡ የነበረው እና ያንን ለመበቀል ማነች ጸጋ በዛ ስር እየሄደች ነው ያለችው ማለት ነው። እንግዲህ አሁን ላይ ያለችበት ሁኔታ በጣም ነው እንትን የሚለው ማለት ነው። እሷም ከብዙዎቹ ጋራ ደስ የሚለው ደግሞ ከተለያዩ በኋላ ያሬዶና ቤዚ ተገናኙ። ሁሉንም ነገር አስረዳችው። እኔ ካንተ እንድርቅ ያደረገችኝ ጸጋ ናት። ጸጋ ከጓደኛሽና ከያሬድ ምረጪ ስትለኝ እኔ ይሄንን አልኳት። አሁን ግን የመጣውን ሁሉ አብረን እንጋፈጣለን። በቃ እሷ ናት ይሄንን እንትን ያመጣችው በማለት ትነግረዋለች። እሱም የዚህ ጊዜ ይናደድና ጸጋ ነች በማለት ጸጋ ጋር ሄዶ ጸጋን ደግሞ ሲናገራት ነበር። አየህ እኔ ግን ይሄን ያልኳት ለመፈተን ነበረ። በፍጹም አትወድህም። ምክንያቱም የምትወድ ብትሆን ፍቅር የሌላ ቦታ ነው፣ ጓደኛ የሌላ ቦታ ነው፣ መስዋዕት አታደርግም ነበር። እሷ ግን ቹቻን የመረጠችው አየህ አንተን አትወድህም በማለት ልታቀሳስር ተነስታለች። እሷ ይሄን ሲላት በፍጹም እሷ ትወደኛለች ብትልም ደጋ ላይ በማለት መልስ ይሰጣታል። ከዚህ ጊዜ ጸጋ እሺ ቤዚ ጠብቂ፣ ትልቅ ቧምብ ሁለተኛውን ቧምብ አፈነደዋለሁ በማለት እንግዲህ ወደ እናቷ ጋር ስልክ ከሄሉ ጋር ተቀብላ ነበርና እናቷ ጋር ደውላ ያለውን ነገር ለማስረዳት ልጅሽ ትምህርቷን አትማርም፣ ይሄን ቪዲዮ ልታሳይ ሁሉን ነገር ይዛለች መረጃ። ስለዚህ ለእናቷ ደውላለች ማለት ነው። ጸጋ በስማሚ ይዋጣላታል ማለት ነው። ያው እንግዲህ የእንትኗ ተሰጥቶ ቢሆንም ካራክተሯ የምትሰራው ካራክተር የነገረኝነትና የማቀሳሰር ቢሆንም ሁሉንም ነገር ነው እንደዚህ የምትለው። ሁሉም ሲከተሏት እና ቡሻ ሁሉ ነገር ሲያደርጓት ማንም ሲከተላት ሁሉንም የምታውቅና የምትራመራ ሁሉንም በመረጃ ነው ይዛ የምትንቀሳቀሰው። ከተናገሯት ለፖሊስ ለትምህርት ቤት ይሄን እሰጣለሁ ብላ ታስፈራራቸዋለች። አሁን ላይ እንግዲህ ሁሉንም እያጫረሰች ያለችው እኔ ጸጋ ማንም ነገር እንትን አይለኝም ኑና ሳሙይ በማለት ክፍል 20 ላይ ስታስማቸው ነበረ ቤዚንና ቹቻን። አሁን ደግሞ እግሬን ነው የማስማቸው፣ የማትዋጭበትን መንገድ ነው እየሄድሽ ያለሽው ቤዚ በማለት አስጠንቅቃት ነበር። የዚህ ጊዜ እንግዲህ እናቷ ጋር ደውላለች። ለእናቷ እንግዲህ ምን እንደምትላት ባናቅም በዚህ አይነት ደረጃ ሂዳበታለች ማለት ነው። ሬዶስ ሂዶ ጸጋን ምን አላት
ስለ ፍቅራቸው ማነች ቤዚ ስትነግረው ጸጋ ነች ስትለው እሱ ደግሞ በመሄድ ምንድን ነው ጸጋ ነው ያላት። እስኪ እንመልከት ትንሽ ቪዲዮውን። አንቺ ቆይ ለምን ህይወት የምታመሰቃቂው? ያሬድ ምንድን ነው የምታወራው? እኔና ቤዛ ለምን አንድ ላይ እንድንሆን የማትፈልጊው? አሁንም የምታወራው ነገር ምንም እየገባኝ አይደለም። ኧረ እባክሽ ቆይ ለምንድን ነው ከቹቻና ከያሬድ ምረጭ ብለሽ ልጅቷን ምን ነገር ውስጥ የምትከቻት? ነገረችህ እንዴ? አዎ ነግራኛለች። ቆይ ማድረግ ለምን አስፈለገ? ያሬዱ ለአንተ በማሰብ እኮ ነው እንደዚህ ያደረኩት እኮ። እንዴት? እኔን የሰዋህላት ቤዛ አንተን ያስቀመጠች ቦታ ላይ ያስቀምጫት ምን አይነት ውሳኔ እንደምትወስን ላሳይ ፈልጌ ነው እኮ። ለኔ ያስበሽ? አዎ እስኪ ያስበው። አንተ ፍቅረኛ ናት እያልክ እዚህ ስትጃጃል፣ እሷ ደግሞ ከአንተ ይልቅ ቹቻን መርጣ ከዳች። ቆይ እንደዚህ አይነት ፍቅር አለ እንዴ? ይሄን ያደረገችው አንቺ በሰጠሻት አስገዳጅ ነገር እንደሆነ በደንብ ታውቂያለሽ። ምንም አስገዳጅ ነገር ቢገጥማት እንዴት ፍቅሯን መስዋዕት ታደርጋለች? እና ታዲያ ምን ማድረግ ነበረባት? ትሰማኛለህ ያሬድ? እውነተኛ ፍቅር ውስጥ ያለ ሰው አይደለም ጓደኛውን ቤተሰቡን ይከዳል። እሺ ስለዚህ ቤዛ አታፈቅርም ልትይ ነው? በእኔ ኤክስፐርት አታፈቅርም። ትሰሚኛለሽ ጸጋ፣ ከዚህ በኋላ ተሳስተሽ በእኔና በቤዛ ማን ለመውጣት ትሞክሪና የኔና አንቺ ድርድር ከሆነ በኋላ በህይወት ነው እሺ የሚሆነው? ነው ያሬድ? አዎ ነው። ጥሩ። ከዚህ በኋላ ተሳስታ አጠገቤ እንዳደርስ እሺ? እቺ ምን ሰይጣን ነሽ በፈጣሪ። አንቺ ብሽቅ የሆንሽ ልጅ ከኔ ከጸጋ ጋር መፋለም ምን አይነት ጦስ ውስጥ እንደሚከትሽ አሳይሻለሁ። እንግዲህ ጸጋ በዚህ አይነት ሂደት ቀጥላለች ማለት ነው። ይሄም አላረፋት። ይሄ አይነትማ በጣም እየሄደች ነው ያለችው። እናቷ ድረስ ደርሷል ማለት ነው። እንግዲህ የተቋረጠው እናቷ ላይ ደውላ ነው እናቷን እንዳገኝሽ ትዬ ሀመል ማለሽ እያለች ስሟን ጠርታ ስታወራ የነበረ ማለት ነው። እና ጸጋ ሁሉንም እንትን እያለኝ ነው። እኔ ጸጋ በጣም ይመቸኝ ሁሉንም ነገር ሁሉንም የዝህም ክፍል ተማሪ ሁሉ እነዳቸዋለሁ። ይህን ሁሉ ህዝብ አንድ ጸጋ እያለች እራሷን ደግሞ በጣም ስቆል ነበረ ማለት ነው። ነገሩ ሁሉም አድርጎ ያለቻቸውን እያደረጉ ነው ያሉት ማለት ነው። እሷ የማታደርገው ማን ነው የማታላቸው የማታዛቸው ነገር የለም። እንግዲህ እሷ መረጃዋን ይዛ አጋጣሚ ጥሩ ነው ብላ እንግዲህ የተጣሉበትን የተደባደቡበትን የትምህርት ቤት ሁሉን ይዛለች። በዛ እያስፈራራች ብዙ ነገር እንትን ስትል ነበር ያለችው ማለት ነው። ሁሉም ቢከተሏት እኔ ላይ መረጃ አገኛለሁ ብላችሁ ከምትን ከምትሉ እኔን አክብራችሁ ብትቀመጡ። አቡሽ ከኋላዋ እየተከተለ ከሷ ደካማ ጎን ለማግኘት ሲሄድ አቡሻ የሄሉ ፍቅረኛ ነው ታውቃለህ። አቡሽ እኔ በጣም ነው የማውቀው። እኔን የሚከታተለኝን ብዙ ነገሮችን የማውቅ ሰው ነኝ። ከፈለክ ፍቅርህ እንዲቆይልህ ከፈለክ በሄሉ ላይ እንድህ እንዳላሽከረክርልህና እንዳልጫወትባት ሰምተኸኛል እያለ እንትን ስትለው ነበር። እሱም የዚህ ጊዜ እሺ በቃ እሺ በማለት ኧረ እንደ ዛሬው እንደውም ገብቶኛ አያውቅም በማለት እጅ ሰጣታል። የዚህ ጊዜ እሷን በቃ ይሄ ነገርማ ከሆነ እኔ ሁሉንም መንዳት እችላለሁ እያለች ራሷን እንትን ስትል ነበር ስትክም ማለት ነው። እና በዚህ ላይ እንግዲህ በመሀል ላይ ነገረኛ ሰው ካለ ሁሉንም የማጣላት እንትን አለው ማለት ነው። አሁን እንግዲህ ጸጋ ሁሉንም ማጣለቻቸው የሚዋደዱ ጓደኛሞችን ማለት ነው። ባደረገችው በፈጠረችው ነገር ይሄ ነው በማለት ሁሉንም ነገር አጣልታቸው ጓደኞቻችን እንግዲህ ሁሉንም እየተደባደቡ ነው ያሉት ማለት ነው። አሁን እንግዲህ ወደ ሶሲ ስንሄድ ሶሲ ደግሞ የድብ ፍቅረኛ ነች። ሶሲ አሁን ላይ ያለችበት ሁኔታ ወንድሟ ከአሜሪካ መጥቶ ትምህርቱን ጨርሶ ድብን ጋር ፍቅር እንዳትጀምሪ፣ በፍቅር ላይ እኔ ተጎድቻለሁ፣ አንቺ ትምህርትሽ ላይ ብቻ አተኩሪ፣ ፍቅር የሚባል ህይወት ውስጥ እንዳትገቢ በማለት መክሯት ነበረ። ፍቅር እንግዲህ በምክር የሚሆን ነገር የለም። ስለዚህ ይሄን ስትል ስሙ ይሄንን ሲላት እሷም እሺ ወንድሜ ተቀብያለሁ በማለት ትምህርቴ ላይ ብቻ ነው ፎከስ የማደርገው ሌላ እንትን አልልም በማለት ነበረ እንትን ስትል የነበረው ቃል ስገባለት የነበረው። ነገር ግን ወንድሟ ደግሞ ተጠራጥሯታልና ወንድሜ ተጠራጥሮኛል፣ ደግሞ ትምህርት ቤት ቀይራለሁ ወይንም በቃ ትምህርት ቤት አንቀይርም፣ የመገናኘታችንን እንትን ጋብታ እንፈጥረበታለን፣ ትምህርት ቤት አያየንም በማለት
ራሷን እንትን ስትል ነበረ። እሺ በቃ ተባብለው እሱ ግን ወንድሟ እሷን ለመቀበል ተጠራጥሯታልና ተደብቆ ከኮሪደር ጋር ተደብቆ መስመር ላይ እያያቸው ነበረ። የዚህ ጊዜ ተደናግጣለች። እዛ ሲጠብቃት ጓደኛ ለምንድን ነው የለሽም አብሮሽ የሚሄድ ምናምን እያለ ስጠይቃት አይ ዛሬ ነው እንጂ ብቻዬን እንትን ያልኩት አሉኝ ጓደኞች ምናምን እያለች ድብ ሲሸኛትና ሲሰናበቱ እያየ ነበረ። እሷ ግን ደንግጣ እንዴ ያየኸው ነገር አለ እንዴ ምናምን እያለ ተደናገጠች። እሷም በፍጹም እሱም አላየሁም ምንም ነገር ያየሁት ነገር የለም በማለት ይነግራታል። ይሄን እየነገራት ሳለ እሷና ድብ ተለያይተው ወንድሟ ግን ሲጠብቃት ነበረ ማለት ነው። ሶሲን እሺ በቃ ብለው ስነው ሲለያዩ በቃ ሰላም በይኝና እንትን በይሄ እንለያይ ሲላት በቃ አሁን ፊልም አታይም ነበረ ብዙ እንዳታበጂ ፊልም እንድታይ ፈቅጄልሻለሁ አትጨናነቂ ሲላት የዚህ ጊዜ እውነትህን ነው ስትለው አዎ በቃ እውነቴን ነው በማለት ይነግራታል። የዚህ ጊዜ እሷ ደግሞ በቃ እሺ ቤቢዬ በጣም ነው የማመሰግንህ በማለት ታቅፈዋለች። የዚህ ጊዜ ወንድሟ ሁለተኛ ቀን ያያታል ማለት ነው። የዚህ ጊዜ ያያት ጊዜ በቃ እንዳፈቀረች ተረድቷል ማለት ነው። እሷም የሱን ስትሸኝ ከድንገት ይደርስባታል። ሲደርስባት ደንግጣ ወይኔ ሞትኩኝ ወንድሜ በማለት ፌንት ትሰራለች። ወንድሟን በማየቷ ማለት ነው። ወንድሟም ወደ ቤቱ ይዞ ሙኖ ወደ ቤቱ ይዟታል። ሄደን በድንጋጤ ነው በቃ እሱ ተቃቅፈው ሲያይ በጣም ደንግጣ ወንድሜ በማለት እሷም እሱም ደንግጠው ነው ቁጭ ያሉት ማለት ነው። ወደ ሁለተኛው ስንገባ እንግዲህ እዚህ ጋር ቤቲ የድራማ ፍቅረኛ ጆሲን ይዘዋለች። ጆሲን ግን የድራማ በመያዟ የእውነት አድርጋ ለመያዝ በጣም የሄደችበት ያለ ነው። ውሸት እያወራች ሁሉንም ነገር መጀመሪያም እሱን ከነካችሁ መስተፋቅር አለበት እያለች ትምህርት ቤቱን አውጃ ማን ነው ሶሲንና ማነች ሂዋንን እንትን ያለችው እሷ ነበረች። እና አሁን ላይ ደግሞ እሱ ይችኛይቱን እንትናን ፔርሜላን ይፈልጋታል። ፍቅር ይዟታል መሰለኝ እሱን ያኔ በቃ እሷ ጋር እየመጣ ብዙ ጥያቄ እንትን ይላታል። እሷም ትመልስለታለች ደስ በሚል ነገር አንባቢ ሰው ያውቃል እያለች ማለት ነው። አሁን ላይ እንግዲህ ማነች እቺ ቤቲ በጣም ደስ የሚል ነገር እኮ እኔ ምን አገባኝ ታዲያ የእናንተን ቲዎሪ እኔ መስማት ለእኔ ምን ያስፈልገኛል እያለች ስትነግራን ነበረ። አይ ምን ነው ታዲያ ቀናሽ እንዴ ተቃጠልሽ እንዴ ትላታለች። እኔ ስለ እናንተ እኔ ስለ ሰው ምን አገባኝ የሚያቃጥለኝ ብላ ትቆጣታለች። እዚህ ጋር አይ የቀናሽ መስሎኝ ነው እንደዚህ እኮ ትናሽ ምንስ ያስቀናኛል ስለምንድን ቅናት ነው እንትን የምትይው ስትላት ተነስታ ትሄዳለች ማለት ነው። ፔርሜላ የምትናገራት ነገር በጣም እንትን ሲል ማለት ነው ቀንተሻል ብላ ስትላት ማለት ነው። እዚህ ጋር እንግዲህ ቤቲ ማን ነው ጆሲን አፍቅሬዋለሁ የጆሲ ፍቅረኛ ነኝ በማለት ነበረ እንትን ስትል የነበረው። አሁን ደስ ብሏት ይሄን እያለች ለነሱ እንዳይቀርብ እያደረገች ነው ያለችው ማለት ነው። ለማንኛውም ዘሌ ብቻ ቀረ ፂሙን እየላጨ ወይኔ ዘሌ የቱ ነው ደግሞ ፂሙን እየላጨ ቀረ? ይሄ ነዋ ያንተ ፂም ደግሞ ወደ ውስጡ ነው እንደማደግ ማለት ሙድገስ ባልሆነ አራላስኩ ወይኔ ዘሌ በቃ ሁሉም ተፋቅሮ እኔ ብቻ ልቅር። አረ እኔም አለው እንጂ አንተ እኮ አንድ ሰሞኑን እኮ አልሞላል ብሎ ነው እንጂ አፍቅረ ነበር እኮ። እባክህ ወሬና ታብዛ። በቃ ቤዛና ያሬድ ፍቅረኛሞች ሆኑ ማለት ነው። እኔ በጣም ደስ ብሎኛል። እኔም እኮ ደስ ብሎኛል። ግን የኔና አንተን መጨረሻ ሳስበው ራሱ ያሳስበኛል። እኛ ምን ሆነ ክላስ ውስጥ እኮ ችግር የሌለን እኮ እኔና አንተ ብቻ ነን። ዘሌ አንድ ምክር ልመክር፣ ለእኔ ግን ይቀር። ለአንተ ግን አንድ ቆንጆ ሴት አለች አታገቡ። ማንን ነው? ዝም ብያሳችሁ ግን ሁለታችሁን ትመሳሰላላችሁ እኮ። ማናት? ጸጋ። ምን
ጸጋን ጥራስ ያልክ ነው? ምን ችግር አለ? ታምራለች እኮ። ታዲያ የምታምር ከሆነ ለምን ራስ አጥብሳት? እኔ የምፈልገው ሄሎ ነበር፣ እሷ ደግሞ እምቢ አለች። እና ጸጋን አንተ ጥበስ። አረስ ስፍጥና። እኔ እኮ ገጀሮ ነኝ። እንዴት ጸጋን ጥበስለኛለህ? ዘል ገጀሮ ሳትሆን ዘልዘልዛለሁ ነኝ። አንተ ልጅ አትሳፈጠኝሽ፣ በኋላ ጦስ ትሆንብኛለህ። አሁን እንግዲህ እነኚህ ልጆች መጥተዋል ማለት ነው። አፋቸው እናንተ ናቸው እንዴት እንደሚያስቀኝ ማለት ነው ሲያወሩ እና አሁን ላይ እንግዲህ ጓደኛቸው ያሬድ ፍቅረኛ ስለያዘ በጣም ደስ ብሏቸዋል ከቤዚ ጋር ስለተጣመሩ። በፊትም እኮ ይጣመሩ ነበር፣ ነገር ግን ጸጋ የምትባለው ነገረኛ ስላለች ነው በማለት ይወያያሉ። በመሰረቱ እንትናን ጠርተው ያሬድን ጸጋ የምትባል ሴትዮ አጠገብህ እንደ ፋራ እኮ ነህ እንዳታቀርብ በማለት መልስ ሲሰጡት ነበር። አሁን ገብቶኛል ሁሉም ነገር እያለ ሲነግረው ነበረ። ያ ደግሞ ምክር የሚሰጣቸውም ዛሬ መጥቶ ሁሉን ነገር ሲነግር ለቤዛም ጸጋን የምትባል አብራችሁ ተጋጠሙ፣ እዛው ፊት ለፊት ግጠሚያት፣ አትፍሪ በማለት ይመክራታል። እንዲሁም ለያሬድም ይህንኑ እንትን ሲነግረው ነበረ ማለት ነው። እና አሁን ላይ ያሉበት ሁኔታ ማነች ነቅቷል። ያሬድም ሁሉም ነገር እየመከሩት በቃ ጎበዝ ለመሆን እየሞከረ ነው። እንግዲህ መጨረሻ ላይ ይሄ ዘል የሚባለው ልጅ ምን ቢላት ጥሩ ነው ጠራትና ቤዚ ነይ እስኪ በማለት ይጠይቃታል። አንቺ ነሽ እሱ ነው መጀመሪያ የተሳሳማችሁት እያለ ሲላት እሷን ደግሞ ምንድነው እንደዚህ መንዘላዘል ይህን አይነት ወሬ የምታወሩት ለምንድን ነው በማለት እንዴ መፋቀራችሁን እኮ እናውቃለን፣ እንኳን ደስ አላችሁ። ጸጋ የሰማችው ነገር ትምህርት ቤቱ እንዴ ተማሪዎች ያውቃሉ እንዴ ሁሉም ስትለው፣ አዎ እንዴ ጸጋ እኮ ሁሉንም ተማሪዎች ነግራቸዋለች ስትላት፣ ያው የመጀመሪያ ተፈቃቃሪ ስለሆነ ሁለታቸውም ይፈራራሉና ይሄንን ስትል እንደ እውነትህን ነው ዘለይ ስትለው፣ አዎ ሁሉም ሰምቷል እኮ ደግሞ ምን ችግር አለው በቃ ደስ ይላል እኮ ምናምን እያለ ሲያረጋጋት ነበረ። እሷም ደግሞ መጨረሻ ላይ ዘሌ አንቺ ነሽ እሱ ነው መጀመሪያ የሳመው ሲላት የዚህ ጊዜ ቀወጠችው። እንዴት እንደዚህ አይነት የሚያስጠላ ወሬ ታወሩኛላችሁ በማለት በጣም ተቀውጠዋለች። የዚህ ጊዜ ተነስታ ኩርፋ ትሄዳለች። መጨረሻ ላይ ደግሞ ቦቼ ያገኛታል። ቦቼ ሲያገኛት ጉድሽን እኮ ሰማሁልሽ ሲላት ትደነግጣለች። እንዴ ምንድነው የሰማኸው ምንድነው ሲል፣ እኔ ግን ወንድምሽ አይደለሁም እንደ ባዳ ነው የምታየው አይደለ ብሎ እሱ የሚያወራው ሌላ እሷ የምትናገረው ሌላ። ያው በአእምሯ ውስጥ ያለው እሱ ስለሆነ ማለት ነው የተቆጣጠረው። የዚህ ጊዜ ቡቸራም ማለት ነው ይሄንን ስትለው፣ እንዴ መምህር በቃሉም ሰምቷል ማለት ነው ስትለው፣ አዎ ሰምቷል። ምንድነው የሰማው? እኔ እኮ ላወራሽ ነው። ምንድነው የሰማው የምትይኝ ሲላት፣ አይ መፋቀራችንን እሱም ሰምቷል ማለት ነው ስትል፣ እሱ ወይኔ ተማሩ ተብላችሁ ስትላኩ እናንተ ግን እዚህ እየተፋቀራችሁ ትቀመጣላችሁ በማለት ይሄንን እንትን ሲላት ነበር። የዚህ ጊዜ ስሙ ቡቸራም ይሄንን እያወራ እንዴት አንቺ ተማሪ ተብለሽ ተልከሽ እዚህ ፍቅር እኔማ ከሆነ እንድባልማር ለምን አልተማርኩም ብዬ እናደዳለሁ። ቆቀሬም እንደዚሁ አስተናጋሹኝ ስራዬን ብሰራ ይሻላል። እንዴት ይሄንን ታደርጋለሽ እያለ እኔ ግን ያለኝ ሌላ ነበር። በትምህርቷ ጎበዝ ተማሪ ናት፣ ሰቃይ ተማሪ ናት ነበረ ያለኝ። ይሄን ነበረ ልነግርሽ ያልኩት እንጂ አሁን አንቺው አመጣሽው ያሬድ ነው በቃ ያሬድ ጋ ነው ማለት ነው የተጣበሳችሁት በማለት ይላታል። የዚህ ጊዜ ቆይ ላገኘውማ ካለኔ ፍቃድ እንደዚህ ስላደረገች በማለት እሱ ደግሞ ሲናገር ነበረ። የዚህ ጊዜ መስመር ላይ ያሬዶን ያገኘዋል። በሚሄድ ጊዜ ከእሷ ጋር ተለያይቶ በሄደ ጊዜ ያሬዶም አንተ ሰማሁ ለህጎ ጉድህን ሲለው፣ ካሁን በኋላማ ሰዎችን ማስቆምና እንትን ማለት በራሳቸው ስራ እንዳገልጡ ነው የምፈራው። ምንድን ነው የምትሰማው? ምን ትቀባጥራለህ ሲለው፣ ሰማሁ ሁሉንም ነገር እባክህ ሲለው፣ ካለኔ ፍቃድ ግን እንዴት ታደርጋለህ? ቤዚን እህቴን እንዴት እንትን ያልከው ሲለው፣ እንዳንተ አይነት ዘልዛላ ቤዚ እህትህ ልትሆን አይቻልም ብሎ ሲለው፣
ማንን ነው ዘልዛላ የምትለው እኔን በማለት ይናደዳል። ቡቸራም ማለት ነው። የዚህ ጊዜ ቡቸራም እሺ አዎ አንተን ነው ዘልዛላ ያልኩት በማለት መልስ ይሰጠዋል። የዚህ ጊዜ ቡቸራም እሺ ሁሉንም ነገር እንደምናገርለት ትምህርት ቤት በተሰበሰቡበት መምህሮች መሀል ሁሉንም እናገርብሃለሁ በሚለው ጊዜ የዚህ ጊዜ ያሬዱን በጭንቀት በቃ ራሱን ማረጋጋት አልቻለም። በጣም ተናደደ። እስኪ ትናገርና እያለ ነግሬ ያለው እንዳትናገር በማለት ሊያለቅስ ይደርሳል ማለት ነው። የዚህ ጊዜ ቡቼ ጠብቀኝ፣ መምህራኖችን ሻይ ቡና በማስተናግድ ጊዜ የተሰበሰቡበት ጋር ያሬድ የቤዚ ፍቅረኛ ነው፣ ተፋቅረዋል፣ ሊማሩ መጥተው ብዬ እናገራለሁ በማለት ያስፈራራቸዋል። የዚህ ጊዜ በቃ ያሬዶም አዲስ አፍቃሪ ነው፣ እሷም እንደዛው በቃ ተናደው ተለያይተዋል ማለት ነው። አሁን ያሉበት ሁኔታ በጣም በፍርሃትና በእንትን ውስጥ ነው ያሉት ማለት ነው። እንግዲህ የነበረን ቆይታ የአፍላ ፍቅር ይህን ይመስላል። ላይፍ ስኩል ማለት ነው። ያው እንግዲህ ስተርክላችሁ የነበርኩት ከምመለከተው ከዛው ከአፍላ ፍቅር ፋኖ ቀብራራው ነኝ። ሰምታችኋል። ለማንኛውም ለነበረን ቆይታ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱኝም አመሰግናለሁ። እንዲሁም ለቤቱ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷንም በመጫን ያው ፍትፈታ ወደዚህ ይመጣላችኋል ማለት ነው። እናመሰግናለን ለነበረን ቆይታ። ከምንም በላይ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም። ምክንያቱም እኛም በሁሉም ዓለም ውስጥ ስለሆነ የምንኖረው ማለት ነው እና በአዲስ ክፍል 123 እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። እናመሰግናለን ለነበረንም ቆይታ። ባይ ባይ።